ኢህአዴግ እንደ ስርዓቱን ለመምታት ሲፈልጉ አንደኛውን ስርዓቱ የኢትዮጵያ ብሔር ብሔረሰቦች መሆን ቀርቶ የትግራይ ህዝብ የተለየ ተጠቃሚ እንደሆነ በኢትዮጵያውያንም የተለየ በደል እንደፈጸመ ተደርጎ የስርዓቱ የህገ መንግስትና ህገ መንግስታዊ ስርዓቱ ጠባቂ ነው የሚባለው የኢትዮጵያ መከላከያ ሰራዊትም አንዴ አጋዚም እያሉ ሌላም የተለያየ ስም እየሰጡ አንዴ ወያኔ እያሉ ስርዓቱ የተለየ ለትግራይ ህዝብ የተለየ ጠቀሜታ እንደሚሰጥ ወይም ደግሞ የትግራይ ህዝብ የተለየ ኃላፊነት ይዞ የኢትዮጵያ ህዝብን እየበዘበዘ እንደነበረ ተደርጎ 2006 2007 2008 የተለየ ተሰራ እንደቆየ ይታወቃል ማለት ነው። ከዛ ቀጥሎ እስካሁን ባለው ነገር ዝም ብለህ አያይዘህ ስታየው በሶስት ከፍለህ ማየት ትችላለህ። አንደኛው እስከ 2013 ጥቅምት 24 ላይ ወራራውን በይፋ እስከተጀመረበት ድረስ ያለውን፣ ሁለተኛ ጥቅምት 24 2013 የፌደራል መንግስት በትግራይ ህዝብ ላይ ይፋ ወረራ ከፈጸመበት ጀምሮ የፕሪቶሪያ ውል እስከተፈረመበት ድረስ፣ ከዛ ደግሞ ከፕሪቶሪያ ውል ከተፈረመበት ጀምሮ እስካሁን ያለው ሁኔታ በሶስት ከፍለን ማየት እንችላለን ማለት ነው። ምንድነው ሶስቱንም በይዘት አንድ ናቸው፣ በዓላማም አንድ ናቸው፣ በግባቸውም አንድ ናቸው። የፌደራል መንግስት በትግራይ ህዝብ ላይ የያዘውን አቋም ወይም ደግሞ በትግራይ ህዝብ ላይ ሊፈጽም የፈለገውን ግቡ ሲታይ ወይም ዓላማው ሲታይ አንድ ነው፣ በይዘቱም አንድ ነው። ስልቱ ግን ይለያያል። እዛ እንደፈጸመ ጨቋይ እንደነበረ የሰብአዊ መብት ጥሰቶች ሲፈጽም እንደነበረ በወንጀል ምርመራ በፍትህ ተቋማት በተለያየ ነገሮች ስፔሻሊ የመከላከያ ሰራዊትን የተለየ ጨቋይና ለኢትዮጵያውያን ሲበዘብዝ እንደነበረ ግን የትግራይ ህዝብ የተለየ ተጠቃሚ እንደነበረ አድርጎ የተለየ ናሬሽን ተሰርተዋል። እንደምታየው ስፔሻሊ ዶክተር አብይ አህመድ ጠቅላይ ሚኒስትር ሆኖ ወደ ኃላፊነት ከመጣ ከ2010 መጋቢት ጀምሮ ጨጉረ ለወጥ የሚባለው በኢትዮጵያ ሙሉ የተፈጸመውን አንድ ነገር ከተፈጸመ የሌላ እጅ አለበት የሚባለው፣ ስለዚህ የኢትዮጵያ ህዝብ የተለየ ጥላቻ ወይም ደግሞ የተለየ አመለካከት እንዲይዝ፣ ስለዚህ የትግራይ ህዝብን ወይም የትግራይ ተወላጅን በማፈናቀል በመግደል በማሳደድ ከሱ ጋር የሆነ ሶሻል ሪሌሽን መፍጠር እንደ ወንጀል እንዲቆጠር የትግራይ ሰው መግደል መጨፍጨፍ እንደ ጅግንነት እንዲፈጠር ተደርጎ የኢትዮጵያ ህዝብ በእንደዛ አይነት ናሬሽን እንዲመራ ተደረገ ማለት ነው። ኢትዮጵያ ህዝብ ስንል በኢሊት ደረጃ ያለው የሃይማኖት ተቋማትና የሃይማኖት ተቋማትን የሚመሩ ግለሰቦች፣ በኪነ ጥበብ ዙሪያ ያሉት ጋዜጠኞች፣ የሚዲያ ተቋማት እንዲሁም የተለያየ አክቲቪስቶች በግልም በመንግስትም የሚንቀሳቀሱ በሙሉ ይህን ናሬሽን ሲሰራ ነው የቆየው። ስለዚህ ከጥቅምት 24 ጀምሮ በትግራይ ህዝብ ላይ የተፈጸመው ሁሉም አይነት ጄኖሳይድ ከወረራው በፊት ተሰርቶ የቆየው ጥላቻና የተለየ ናሬሽን መንገድ የዚህ ውጤት ነው የሆነው ማለት ነው። ከጥቅምት 24 ይፋ ወረራ ከተፈጸመ በኋላ ደግሞ በትግራይ ህዝብ ላይ የተፈጸመው ያው ሁሉም ሰው የሚያውቀው ስለሆነ ነው። አንዱ 100 200 300 በአንድ ቦታ ስለተገደሉ ብቻ በቁጥር ሲሰላ ይታያል። እንደዛ አልነበረም። ኮንሺየስሊ የትግራይ ህዝብን ለማንበርከክ የትግራይ ህዝብን በማሸነፍ አድርገህ በሌላ የኢትዮጵያ ክፍል የተለየ ኃይለኛና ማትነካ አድርገህ ወይም ደግሞ የትግራይ ህዝብ እንደዛ አይነት ስርዓታዊ የሆነ በደልና ግፍ በመፈጸም የተለየ ጡንቻ እንዳለህና የማትሸነፍ መሆንህን ለማሳየት የሌሎች የኢትዮጵያ ብሔር ብሔረሰቦችም አንደኛው የተፈጠረ ፎልስ ወይም ደግሞ የውሸት ናሬሽን አለ። ስለዚህ ልክ ፍትህ አንጋሽ፣ ልክ ፍትህ ሰጭ፣ ልክ የተለየ ስርዓት እየገነባህ እንዳለህ በማስመሰል ለእንደዛ አይነት ስርዓት ነው እየተዋጋሁና እየታገልኩ ያለሁ የሚለው ነገር ለመፍጠር ሄደ ደግሞ ይሄ የዶክተር አብይን የሚመራው ብልጽግና የሚባል ስርዓት የማይሸነፍ የማይበገር፣ ስለዚህ የኢትዮጵያውያን ያላቸው አማራጭ መንበርከክ እንደሆነ ብቻ የተለየ ኃይለኛ ለመምሰል የትግራይ ህዝብ እንደመቃጣጫ አድርገህ የማሳየት ነው የታየው ማለት ነው። ስለዚህ ዝም ብሎ አይተው እንደሆነ ሁሉ ጊዜ ተገልጿል። የተለየ አሁን ለመናገር አይደለም። ራሱም መንግስቱ የመንግስት አቅምን ተጠቅሞ ለ27 ዓመት የተገነባ የኢትዮጵያ ጠቅላላ ኢኮኖሚውን ፖለቲካውንም ወይም ደግሞ እሱም ከመጣ በኋላ
የፈጠራቸውን አራሽኖችን ተጠቅሞ ጭፍጨፋውን ፈጽመዋል። ይሄን አልችልና አልጠግብ ሲልም የዓለም መንግስታትን በመጥራት እገዛ አጋዥ ኃይልን በመጠቀም ከዚህ አልፎም በትግራይ ህዝብ ላይ ጥላቻ አላቸው ወይም የተለየ ፍላጎት አላቸው የሚባለውን በመጋበዝ ለዚህም ክራይ በመክፈል ማት የሆነ አንድ ሀገር መንግስት አምባገነን ሲሆን የራሱን ዜጎች ይጨፈጭፋል። የታወቀ ነው። ይሄ በዓለም ታሪክ የታየ ነው አይደለ? ጠርቶ እንደ ሀገር እንዲገቡ የጦር መሳሪያ ገዝቶ በመስጠት ለእያንዳንዱ በትግራይ ውስጥ ለሚፈጽሙት ጭፍጨፋም ክፍያ በመክፈል መቼም አንድ መንግስት የራሱን ዜጎች ከፍሎ ያስጨፈጨፈ አለ ከተባለ ለመጀመሪያ ጊዜ የኢትዮጵያ መንግስት በትግራይ ህዝብ ላይ የፈጸመው በታሪክ የተመዘገበ ይመስለኛል ማለት ነው። ለዚህ ተደርጎ የመሰረተ ልማቱን በተጠናና ስርዓታው በሆነ እንዲወድም የቻሉትን ወስዶ ያልቻሉትን አውድሞ የትግራይ ህዝብ በስነ ልቦናም የተሸናፊነት ስሜት እንዲሰማው በዚህ መልክም አንገቱን እንዲደፋ ሁለተኛ ቀና ብሎ ለመሞቱ እንዳይቆም እንዳይታገል ለማድረግ ሃይማኖት የሌለው እምነት የሌለው እንዲሆን ስለዚህ በሃይማኖት ተቋማት ውስጥ ሰው በመጨፍጨፍ በመግደል የሃይማኖት ተቋማትን በማውደም በመዝረፍ ሂደም የትግራይ ህዝብ ከኢትዮጵያ ህዝብ እንዲነጠል የተለየ ገዳይ የተለየ ተጠቃሚ ተደርጎ በአማራ ክልል በኦሮሚያ ክልል የተሰራ እንደምታስታውሰው ኦሮማራ የሚባለው የጄኖሳይድ ጥምረት በመፍጠር በሰዓቱ በማታለል ልክ የኦሮሞ ህዝብና የአማራ ህዝብ የተለየ ኃይል ፈጥሮ ተጠቃሚነት እንደሚያረጋግጥ ተደርጎ በውሸት የተለየ ጥላቻ በመፍጠር ልክ በቀበሌና በዞንም በራስ አመራሮች የደረሰበት በደልም በትግራይ ህዝብ እንደተፈጸመ ተደርጎ በማታለል የተለየ ስሜት በመፍጠር ያን ሁሉ ተደርጎ ነው እንግዲህ የትግራይ ህዝብ ይህንን በደል የደረሰበት ማለት ነው። የትግራይ ህዝብ ምን ሆነ የሚለው ነገር ያው የሚታወቅ ነው። እነሱ የቻሉትን ያህል አድርገዋል። ስርዓታዊ የሆነ በደል ፈጽመዋል። በተጠና በተቋማቱም እንዲወድሙ ለአመታት የተገነቡ መለያ የሆኑት የኩራቱ ምንድነው የምንለው የአንድ ማህበረሰብ አለ እንዲባል ኖርማል ነው አይደለ? የሆነ ባህል አለው፣ ሃይማኖት አለው፣ የራሱ የሙሉ ስርዓት አለው፣ የኢኮኖሚ ተቋማት አሉት፣ የማህበራዊ ተቋማት አሉት፣ አመለካከት አለው። እነኚህን በተጠና መልኩ ነው እንዲወድሙና በትግራይ ህዝብ የተለየ የተሸናፊነት ስሜት እንዲሰማው የተደረገ ማለት ነው። ያም ሆኖ ግን የትግራይ ህዝብ መክተዋል፣ ለፕሪቶሪያ ውል ደርሰዋል ማለት ነው። የፕሪቶሪያ ውል የፌደራል መንግስት ተገዶ ወደዚህ ገብቷል። ያ ነገር የትግራይ ህዝብ መንበርከክ ማሸነፍ እንደማይችል ሂደም የራሱ ወንበር የሚነካ እንደሆነ የትግራይ ህዝብ በመቅታት አድርጎ የማይሸነፍ ስርዓት ለመምሰል ያሰውም ያ ሳይሆን ነገሩ በተገላብጠሽ ሆኖ ውጤቱ የሱን ወንበር የሚነካ መሆኑ ሲገባው ፕሪቶሪያ ድረስ ሂዶ ተገዶ ወደ ውል ገብተዋል ማለት ነው። ያም ግን ያደረገው ለሰላም ቅንነት ለማሳየት አሁንም ካለፈው ስህተት መማር ሳይሆን የፕሪቶሪያ ውል ደግሞ እንዳልነው እስከ 2013 የነበረውና ከ2013 እስከ 2015 የፕሪቶሪያ ውል ከተፈረመበት እስከነበረው ድረስ የነበረውን ሁለት ምዕራፍ ሶስተኛ ምዕራፍ የፕሪቶሪያ ውልን ተደርጎ ደግሞ በሁለቱም ምዕራፎች እስከ 2013 እና ከ2013 እስከ 2015 የነበሩት ሁለቱም ምዕራፎችም ተቀጥያ ወይም የዛ የዓላማ ማስፈጸሚያ አድርጎ ነው ደግሞ የቀጠለው ማለት ነው። ስለዚህ የፕሪቶሪያ ውልን በትግራይ የአንድነት ኃይልን ለመስበር በትግራይ ህዝብ በጎጠኝነት በኋላ ቀር አመለካከት የሰራዊት እርስ በእርሱ የድርጅት አመራሮችን እርስ በእርሳቸው የትግራይ ህዝብ አንድነትን አጥቶ እርስ በእርሱ ወደ ግጭት እንዲገባ ትግራይ የቆመችባቸው ምሰሶዎች አሉ። አንደኛው አንድነት ነው። የትግራይ ህዝብ አንድነቱ ነው ዋናው ነገር። የመታገል አቅሙ፣ ጠላትን የማሸነፍ አቅሙ፣ ሞራሉ፣ ክቡር አንድነቱ ነው። ያን አንድነት ለመምታት ነው የሰራው የብልጽግና ስርዓት ማለት ነው። ስለዚህ ግጭቱ ወደ ትግራይ የአንድነትን መመጥመጥ ውስጥ ነው የገባው ማለት ነው። የፖለቲካ አንድነት እንዲበጠበጥ ህዝቡ በአንድ ላይ እንዳይታገል በዚህ መልክ አድርጎ ከመጡ በኋላ መጨረሻ ሰራዊትን አንድነትም በዚህ መልክ አደጋ ውስጥ እንዲገባ ተደርጎ 3 ዓመቱ በተለየ መንገድ ደግሞ ጄኖሳይድ የማስፈጸም 3 ዓመት ነው የነበረው ማለት ነው። ያው እንደሚታወቀው
የትግራይ ህዝብ ያጋጠመው የተለየ ልክ ጦርነት ከነበረበት በባሰ ሁኔታ ነው የትግራይ ሁሉም ነገር አቅሞች የተመቱት ማለት ነው። ውሉ ፕሪቶሪያ ያው መጨረሻ በጠራራ ፀሐይ ያፈረሰው። አሁን ደግሞ የትግራይ መንግስት ተመስርቶ ወደ ሌላ የትግል ምዕራፍ ገብተናልና ሶስቱ ምዕራፎች ሲታዩ መልካቸው የተለያየ ይመስላል፣ ስልታቸው የተለያየ ይመስላል እንጂ በዓላማቸው በግባቸው ስታያቸውና በይዘታቸው ስታያቸው የትግራይ ህዝብ በተደራጀ መልኩ ስርዓታው በሆነ መልኩ በሁሉም መልኮች የማንበርከክ ጄኖሳይድን በተለያየ መንገዶች የማስፈጸም ነው ሲፈጸም የቆየው። የትግራይ ህዝብ ይሄንን አልሸነፍም ብሎ ሲታገል ቆይቷል። ይኸው በዚህ ደረጃ ደርሰናል። ስለዚህ በዚህ መልክ ማየት እንችላለን የሚለው ነገር ከፋፍለን ማየት እንችላለን ማለት ነው። ሰጥ ለወጥ አድርጎ መግዛት የሚፈልጉት ህዝብ ሲኖር አንደኛው የሚያደርጉት ህዝቡን አደራጅቶ የያዘው ሐሳብ ነው የሚሞቱት። መጀመሪያ ሐሳቡን ከፊት ሆኖ የሚመራን ድርጅት ነው የሚሞቱት። መሪ አልባ እንዲሆን አስተሳሰብ አልባ እንዲሆን እንዲበተን ያደርጉትና ነጣጥሎ ነው የሚሞቱት ማለት ነው። አይተው እንደሆነ ብልጽግና መጀመሪያ መምታት የፈለገው ወያኔ የሚባል አስተሳሰብና ወያኔ የሚባል አስተሳሰብን ያራምዳል የሚባለው ህወሓትና ኢሊቱን ነው መምታት የፈለጉት ማለት ነው። ስለዚህ በኢትዮጵያ የፈለኩትን ለመግዛት እምቢ ያለ አልገዛም ያለ ለሞት ቀና የሆነ የማይንበረከክ ራሴን በራሴን አስተዳድራለሁ የሚል የትግራይ ህዝብ አለ ብሎ ነው የዘመተው ማለት ነው። እስከ 2013 ምን ነው ከ2013 እስከ 2015 ምን ነው ከ2015 እስከ አሁን ፕሪቶሪያ ውሉን በይፋ እስካፈረሰው ራሱን በለው አሁንም ቢሆን ነገም ቢሆን የብልጽግና ስርዓት ትግራይ ሳያንበረክክ ትግራይ እንደመቃጣጫ ሳያደርግ ኢትዮጵያን ሰጥ ለበጥ አድርጎ ለመግዛት የስልጣኔን የስጋት ምንጭ ከሰሜኑ ነው የሚመጣው ብሎ የሚያስብ ስለሆነ ለምንድን ነው የሰሜን የስጋት የስርዓቴን የስጋት ናቸው አደጋለ ብሎ የሚያስበው መሰለ። የተደራጀ ህዝብ አለ፣ እጅ የማይሰጥ ህዝብ አለ፣ ከፊት ተሰልፎ አውሮ መስዋዕትነት የሚከፍል የሚያታግል እጅ የማይሰጥ ድርጅት አለ። ስለዚህ ትግራይ የትግል መርአያ ሆና ከታየች ነገ ጧት ወደ አማራ ክልል እየሰፋ ወደ ሌላ ኢትዮጵያ አካባቢዎች እየሰፋ ስለሚሄድ ኢትዮጵያን ለማንበርከክና እንደመቃጣጫ ለመጠቀም የትግራይ ህዝብ ማንበርከክ አለብኝ ብሎ ያስባል ማለት ነው። ምን ማለት መሰለ ብልጽግና የሚባል ስርዓት እስካለ ድረስ የትግራይ ህዝብ ብቻ ሳይሆን መላ ኢትዮጵያውያን ሰላም አያገኙም ብቻ ሳይሆን እንደ ህዝብ መኖር አይችልም። ይሄ ዲሞክራሲያዊ መብቶች፣ ሰብአዊ መብቶች፣ የኢኮኖሚ የመብላት የመጠጣት የነጻነት የሰላም የሚባል ብቻ አይደለም። አንደኛው የኢኮኖሚ ጥያቄ እንዳትጠይቆ ይፈልጋል፣ የሰላም ጥያቄ እንዳትጠይቆ ይፈልጋል፣ ፍትህ እንዳትጠይቆ ይፈልጋል። ሁሉ ጊዜ ምን ያደርጋል? ግጭት ያመጣና ጦርነት ላይ ነኝ ይላል። ወይም ሃይማኖት ያመጣል፣ ወይም ብሔር ለብሔር ግጭት ያመጣል፣ ወይም ሃይማኖት ለሃይማኖት ግጭት ያመጣል። ሃይማኖት ለሃይማኖት እድል ካጣም በአንድ ሃይማኖት ውስጥም የአመራር ለውጥ አደርጋለሁ ብሎ እንዲከፋፈል እርስ በእርስ ወደ ግጭት እንዲገባ ሁኔታ ከሆነ የሚጠብቀው ወይም በማታለል እንደዚህ የሰላም ስምምነትም ሊያመጣ ይችላል። ለምን ይሄን ለማታለልና ጄኖሳይድን ለመፈጸም ይጠቅመኛል ብሎ እስካሰበ እንጂ ኢንድ ጎሉ በየትም ይምጣ በምስራቅም ይምጣ በምዕራብም ይምጣ በሰሜንም ይምጣ በደቡብም ይምጣ አንደኛው ኢንድ ጎል ግን የትግራይ ህዝብ ማንበርከክ ነው። የትግራይ ህዝብ ነጣጥሎ መምታት ነው። ስለዚህ አሁንም ወደ ጦርነት እየገባ ነው የምትለው ከጦርነት ወጣ ያቀም አይተው እንደሆነ በዚህ 3 ዓመት መድፍና ታንክን አቁሞ አንድነትን በማደፍረስ ክልከላዎችን በማምጣት አሁን 3 ዓመት እኮ ነዳጅ አልነበረም አይደል? ታጣቂ ኃይል አደራጅቶ ደግሞ ተከዘ ላይ እንዳትሻገር የትግራይ 40% የሚሆን የምዕራብ ትግራይ የጸለምት አካባቢ ያለው የትግራይ ክፍልና በተለያዩ ያሉ አካባቢዎችን እኔ ነኝ የማስተዳድራቸው ብሎ የፌዴሬሽን ስርዓቱን በግልጽ በመጣስ ነዳጅ ከከለከለ ነዳጅ ከሌለ ደም የሌለው ሰው ማለት ነው። ምንም ነገር የኢኮኖሚ እንቅስቃሴ ማድረግ አትችልም ማለት ነው። የሰዎች የማህበራዊ እንቅስቃሴም ቆመዋል ማለት ነው። ስለዚህ አንደኛው ይሄ ነው እየተደረገ ያለው። ሁለተኛ የታጣቂ ኃይል ያደራጅና ግጭትን እርስ በእርስ እንዲሆን አድርጎ በተደራጅተህ ለመብትህ እንዳትቆም በራስህ ውስጥ እንድትጠመድ ያደርግሃል ማለት ነው። ወደ ልማት እንዳትገባ፣ ወደ ሰላም ግንባታ እንዳትገባ፣ የመንግስትህን አቅም እንዳታጠናክር፣ የስልጣን ፍላጎትና ግጭት እንዲፈጠር በማድረግ ሁሉም ነገር በተደራጀ በተጠና አሁንም እያስቀጠለው ነው ማለት ነው። መጨረሻ ሂዶ አሁን ሚሊተሪ አቅም መጠቀም ይችላል ብሎ ባሰበበት ሁኔታ ከዛ ልክ ወደ የኳስ አይነት ማለት ነው። ኳስ እያጠቃ እየተከላከለ ምናምን ይመጣና ልክ
ቅጣት ክልል ውስጥ ካስገባ በኋላ ሪጎረ ስተት እንድትሰራ ያደርጋል ማለት ነው። ከዛ በኋላ ጎል ወደ አስገባባታለሁ ብሎ ባሰበ ጊዜ ጎልን አነጣጥሮ ይመታል ማለት ነው። ሰው ብልጽግና እያደረገ ያለ አሁን አይተው እንደሆነ በዚህ 10 ዓመት ምናምን ወይም 8 ዓመት ምናምን የመጣበት አይተህ እንደሆነ ይሄ ነው እየሆነ ያለው ማለት ነው። ስለዚህ የትግራይ ህዝብ ምንድነው እየሆነ ያለው ካልከኝ የተለየ ነገር አልጠየቀም። ኢትዮጵያውያንን በፌደሬሽኑ አካል ሆኖ እንደ ዜጎች የሚገባቸውን መብት ለእኔም ይገባኛል፣ የተለየ መስዋዕትነት ከፍያለሁ፣ ኢትዮጵያ ለመገንባት ለፍቻለሁ። ስለዚህ ይሄን የለፋህበትን የሚመጣጠን ስጡ ይብሎም የተለየም አልጠየቀም። የከፈለው መስዋዕትነት ያህልም አልጠየቀም። ለሰላም ለኢትዮጵያ ግንባታ ያሳለፈው ጊዜም ካሳም አልጠየቀም። በእኩል ኖር ነው ያለ ፌደሬሽን የሚሰጠኝ መብት ይተግበርልኝ እያለ ያለው ለአፋር የሰጠው ለአማራ የሰጠው ለኦሮሚያ የሰጠው ለመላ ኢትዮጵያውያን የሰጠውን እኔ አትከልክለኝ፣ ራስ በራሴን ላስተዳደር ህገ መንግስትን ይፈቅዳል፣ ሰላም አትከልክለኝ ነው ያለ ያለው። እነሱ ደግሞ እንደ ዜጋ መኖርም አትችልም፣ መብላትም አይፈቀድልህም፣ መጠጣትም አይፈቀድልህም፣ እንደ ህዝብ መኖርም አይፈቀድልህም፣ መደራጀትም አይፈቀድልህም። ስለዚህ በፈቀድንልህ ልክ ነው የምትኖረው። ያልንህን ካላደረክ፣ ለኛ ካልሰገድክ፣ ለኛ ካልተንበረከክ፣ ሰጥ ለወጥ አድርገህ ካልገዛንህ ከዚህ ውጭ እንደ ህዝብ መኖርም አትፈልግም። ስለዚህ የፈቀድንልህ ያህል ነው የምትኖረው ነው ይሆን ያለው። የትግራይ ህዝብ ደግሞ እያለ ያለው ምንድነው? ህግ አለ፣ ስርዓት አለን፣ በዛ ስርዓት በዛ ህግ እንተዳደር፣ ካልሆነ ግን ሰጥ ለወጥ አድርጋችሁ አትገዙኝም፣ እንደ ብሔር እኖራለሁ፣ እንደ ህዝብ እኖራለሁ። ስለዚህ በኃይል ማንበርከክ አይቻልም፣ በውይይትና በንግግር ነው ብቻ መፍታት የሚቻለው። ስልት ምንድነው? ህዝቡን ለመግዛት ለማንበርከክ ለመጨቆን ሲፈልጉ ህጋዊ መንግስት መስሎ ለመምጣት ምርጫ አንድ መጫወቻ ያደርጉታል ማለት ነው። በአፍሪካ ያሉ መሪዎች አሁን እነ ያህያ ጋሜ ማየት ትችላለህ፣ እኔ በፈጣሪ የተላኩ ነኝ ይላሉ። ግን ልክ ለዲፕሎማሲ ለፖለቲካል ኮንሳምፕሽን ለማጨርበር ለማታለል ልክ በህዝብ የተመረጠ ለማስመሰል ያደርጉታል ማለት ነው። እያየሁ ነበርኮ በአማራ ክልል አብዛኛው ከተሞች እኮ አንድ ሰው 7 8 10 ካርድ እንዲመርጥ ይደረጋል ማለት ነው። ይሰጠውና በገጠር ፋኖ ስለሚያስተዳድረው አማራ ክልል አብዛኛውን ከዛ ምን ያደርጋል? በሁሉ ምርጫ እንደተደረገ ለማስመሰል 56 ነው ምናምን ሚሊዮን መረጠ ሲል ነበር አይደለ? ስለዚህ ይሄን መረጠ ለማለት አንድ ሰው 10 ካርድ ይወስዳል ማለት ነው። ልክ ይሄ የአፈርና ውሃ ጥበቃ ላይ የ10 ቀን ስራ ከተሰጠህ ወደ ሌላ ስራ ቶሎ እንድትሄድ የ10 ቀንን ሌሊትና ቀን ልጆችህ ምናምን ይዘህ ሂደት ጨርሰዋለህ ሌሊት ማለት ነው። የ10 ቀን በ3 ቀን ምናምን ልትጨርሰው ትችላለህ። 10 ሰው የሚመርጡትን አንድ ሰው እንዲመርጥ ይደረጋል ማለት ነው። ይሄ በጣም ዓለምም የተጸየፈው ኢትዮጵያውያንም ስቆት ያለፉት ዝም ብሎ ካድሬው የሱ ተላላኪዎች እያደረገ የብልጽግና አንድ ኮረጃ 10 ሰው ምናምን ሆነ በኮንትራት እንደ ጉድጓድ ቁፈራ የሞሉት ካርድ ነው። እሱ እንተው ማለት ነው። ምክንያቱም በቃ በመንግስት የተመረጥኩ ነኝ ለኔክስት 5 ዓመት ማለሁ ይልና ለመታገል የሚፈልግ ሰው ወይም ደግሞ ለመታገል የሚደራጅን ተስፋ እንዲቆርጥ ይሄ ስርዓት ለካ ቶሎ አይወድቅም ብሎ ፍራስትሬት እንዲያደርግ ተስፋ እንዲቆርጥ የተደረገ ዘዴ ነው። የውጤት ያመጣል አይመጣም በኋላ ያየነው እንሄዳለን ማለት ነው። አሁን የብልጽግና ስርዓት ፍላጎቱ ሁሉም ህዝቦች ማንበርከክ ነው። አምባገነን ስርዓት በባህሪው ለአንድ ህዝብ ጥሩ ሆኖ ለአንድ ህዝብ መጥፎ ሊሆን አይችልም። አሁን በትግራይ ህዝብ የተለየ ጥፋት ጄኖሳይድ ተፈጽሟል። ምክንያቱም አምባገነን ነው። አምባገነን ለአንድ ጥሩ ሆኖ ለአንድ መጥፎ ሊሆን አይችልም ማለት ነው። በትግራይ ህዝብ አሁን እየፈጸመው ያለው የድሮን ጥቃት ከ2010 ጀምሮ በኦሮሚያ ወለጋ 4 የወለጋ ዞኖች ጀምሮ በሄሊኮፕተር የታገዘ ሲጨፈጨፍበት የነበረ ነው። በአማራ ክልልም በዚህ 3 ዓመት ጥምቀት ላይ የነበረ የ80 ዓመት ሽማግሌም አሮጊትም ህፃናትም የ6 ወርም የ1 ዓመት ህፃንም የጨፈጨፈበት ነው። በትግራይ ህዝብ ተማጣጣኝ የተፈጸመው አይደለም ልልህ የፈለኩ የትግራይ ህዝብ የተለየ ነው። ምክንያቱም ተደራጅቼ ታገላለሁ መብቴን አሳልፍ አልሰጥም ስላለ ተደራጅቶ ስለተታገለ የኢትዮጵያ ሙሉ አቅምም ተጠቅመው የዓለም ሀገራትም ተጠቅመው ክፍያ ክፍሎም ያስጨፈጨፈው። ስለዚህ የትግራይ ህዝብ የፈጸመበት ግፍ በሌላ ህዝብ የተፈጸመ ተማጣጣኝ ነው ለማለት ፈልጌ አይደለም። የአማራ ህዝብ ተደራጅቶ እስከታገለ ድረስ የኦሮሚያ ህዝብ ተደራጅቶ እስከታገለ ድረስ ግን ለአንድም ለዚያም የሚባል ነገር የለም ማለት ነው። የብልጽግና ስርዓት ማለት የሁሉም ኢትዮጵያውያን ጠላት ነው በባህሪ ማለት ነው። አምባገነን ስርዓት ነው። አምባገነን ስርዓት ለራሱና አጠገቡ ላሉ
የስርዓቱ አገልጋዮች ካልሆነ ከዚህ ውጭ ለአንድም ህዝብ የሚጠቅም ለአንድ ህዝብ ጠላት የሚሆን ህዝብ አይደለም። የአርሲ ህዝብ እያገኘ ያለው የዚህ ሳምንት አንድ ማሳያ ስለሆነ ማለት ነው። አሁን በትግራይ አይተው እንደሆነ በፕሪቶሪያ ውል ሆነንም ድሮን እየደበደበ ነበር። ሰሞኑን ደግሞ ወሸራራ አካባቢ በተለየ ነገር እንቅስቃሴ በሌለበት በተለመደው የእንቅስቃሴ ላይ ወይም ደግሞ እለት ተእለት ስራቸው የነበሩ የትግራይ ሰራዊት እችለዋለሁ የሚለው ነገር ሁሉም ነገር አድርጎ ጉዳት አድርሰዋል ማለት ነው። ብዛት ነው አለው ጥቂት ነው ምን ያህል ጉዳት አደረሰ አይደለም። የብልጽግና ስርዓት አቅም እስካገኘ እስከቻለ ድረስ የትግራይ ህዝብ በሙሉ ቢያጠፋም ደስታው አይችልም። ምክንያቱም በትግራይ መቃብር የሱ ወንበር ይጸናሉ ለሚያምን ስርዓት ነው። በትግራይ ብቻ አይደለም እንደ ትግራይ ህዝብ ተደራጅተው ይታገላሉ የሚባሉ ሁሉም ህዝቦች እንዳይደራጁ የትግራይ ህዝብን መቃጣጫ ማድረግ ስለሚፈልግ ነው እንጂ ብለናል ማለት ነው። አሁን የድሮን ጥቃት ብቻ እኮ አይደለም። አሁን ድሮን እንላለን እንጂ የኢትዮጵያ ሙሉ የሰራዊት ኃይሎች እኮ ትግራይ አጠገብ ናቸው ያሉት። ተጓጉዘው ኦሬዲ ስታንድ ባይ ሆነዋል። ቀንና ሁኔታ ነው እየጠበቁ ያለው። በዚህ ወር ፊትም ያላደረገው ስላልቻለ ነው። ከዛ ፊትም ያላደረገው ስላልቻለ ነው። እችለዋለሁ ብሎ ባሰበበት ጊዜ ያደርጋል። ምንም ጥርጥር የለው ማለት ነው። በአማራ ክልልም እያደረገ ነው፣ በኦሮሚያም እያደረገ ነው። እንዳለው ግን በትግራይ በተለየ መንገድ ትግራይ አሸንፎ ትግራይ አንበርክኮ ወደ ሌሎች ክልሎችን ማለፍ ይፈልጋል ማለት ነው። ጥረተኞቹም ኦልሞስት እየቆመ ነው ያለው ወደ ትግራይ በነዳጅ መንገድና ከሌሎች በፌደራል መንግስት ሊሰጥ የሚገባቸው ሁሉም ነገሮች እያገኘች አይደለች እንደ ፌደሬሽን አካል ማለት ነው። ግን ትግራይ ለኢትዮጵያ መንግስት በአንድ መኪና ሙሉ ወርቅ ትልካለች ማለት ነው። የኔ ሀገር ነው ብላ ስለምታስብ ማለት ነው። በዚህ ልክ ለፌደራል ተሰብስቦ የሚሰጥ ግብሮችን ሰብስባ ትሰጣለች ማለት ነው። ትግራይ ለፌደራል መንግስት ወይም የፌደሬሽን አካል በተቀመጠባት ግዴታ ሁሉም ነገር ማድረግ ያለባት እያደረገች፣ የፌደራል መንግስት ግን የትግራይ ህዝብ ምግብ አጥቶ ሕክምና አጥቶ ሰላም አጥቶ አንድነትም አጥቶ መጨረሻም ሁሉም ካንበረከከ በኋላ በጦርነት መጨረስ ይፈልጋል። ለዚህም ሁሉም አይነት ዝግጅት እያደረገ ነው ያለው። ትናንትናም እያደረገው የመጣ የዚህ አንድ ማሳያ ነው። ይጠቅመኛል ያለው መንገድ ነው የተከተለው። አሁን ደግሞ ወደ ጦርነት መግባት ይጠቅመኛል አሁን እችላለሁ ብሎ እስካሰበ ድረስ ሁሉም ነገር ማድረግ ይችላል የሚለው ነገር ማየት እንችላለን ማለት ነው። ስለዚህ አሁን አይተው እንደሆነ ለማጠቃለል በዚህ ጉዳይ ላይ ጦርነት የሌለበት የኢትዮጵያ አካባቢ የት ነው ያለው? መልኩ ሊለያይ ካልሆነ ገንበላ ነው ጦርነት የሌለው፣ ቤንሻንጉል ነው ጦርነት የሌለው፣ ኦሮሚያ ነው ጦርነት የሌለው። በአንድ ሃይማኖት ውስጥ ነው ጦርነት እንዳይፈጠር ግጭት እንዳይፈጠር ያላደረገው የኢትዮጵያ ኦርቶዶክስ እኮ የብልጽግና የሚባል ስርዓት ከመጣ ወዲህ የብልጽግና ጸር ናት ቤተክርስቲያን ብሎ ነው የወሰደው። የሙስሊም ሃይማኖት ደግሞ ነባርና አዲስ ብሎ ይከፋፍለዋል ማለት ነው። የፕሮቴስታንቱም ራሱ እንደዛ ነው፣ ብልጽግና የሚቀበልና የማይቀበል። የኦሮሞ ህዝብ ራሱ ሸዋና ወለጋ በአካባቢው ራሱ ወይም ደግሞ በሃይማኖትም እርስ በእርሱ የአማራ ህዝብ በትግራይ ህዝብ ላይ፣ የትግራይ ህዝብ በአማራ ህዝብ ላይ፣ የአማራ ህዝብ እርስ በእርሱ። ስለዚህ ይህ ስርዓት እንዳልነው ህዝቡ ፍትህ፣ ልማት፣ ዲሞክራሲ እንዳይጠይቅ ሁሉ ጊዜ ግጭት ይፈጥራል። ግጭትን ኤክስፖርት ያደረገ ግጭትን ማግኒፋይ ያደረገ የሚኖር ስርዓት እስከሆነ ድረስ ኢትዮጵያ ወደ ሙሉ ጦርነት ምናልባትም ነገ ጠዋት አሸናፊም ተሸናፊም በሌለበት ወደ እርስ በእርስ መጠፋፋት። ሀገር እኮ ሲፈርስ በሰላም መፍረስም እኮ አንድ ነገር እኮ ነው። በሰላም መለያየትም እኮ አንድ ነገር ነው አይደለም? ስለዚህ ሄደው ሀገሪቱ ልትፈርስ ስትል ጥሏትም ሊሄድ ይችላል። ምክንያቱም ዝም ብሎ የዝርያዎች ስብስብ ነው። እስከጠቀመችው የሚበላው እስከበላ የሚጠጣውን እስከጠጣ ሁሉም ነገር አድርጎ አይ ከዚህ በኋላ አቃቴ ካለ ጥሏትም ሊሄድ ይችላል ማለት ነው። ማንም የሚያረጋጋት ይችን ሀገር መባል እስከሚያቅተህ ድረስ ማለት ነው። ስለዚህ ኢትዮጵያውያን ታዲያ ለዚህ ምንድነው ማድረግ ያለባቸው የሚለው ነገር ቀጥለን ማየት እንችላለን ማለት ነው።